በሶስተኛውና በመጨረሻው የፕሮግራማችን ክፍል ደግሞ የአርሰናሉን የመሃል ተከላካይ ጋብሪኤል ማጋሌሽን የምንመለከት ይሆናል። ተጫዋቹ በአርሰናል ሚናው ከፍተኛ መሆኑን እየተመለከትን እንገኛለን። በተለያዩ ጨዋታዎች ላይ በቋሚነት የሚጀምር ከዛም ባለፈ ደግሞ የአርሰናልን መከላከል አጥር እያደረገ የሚገኝ ተጫዋች ነው። ጋብሪኤል ማጋሌሽ በአርሰናል በወጥነት ዘንድሮ ጥሩ ፐርፎርማንስን እያሳየ ይገኛልና ከዚህ ጀርባ ምን አይነት የሚነሱ ነጥቦች አሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምታደምጡት ይሆናል ማለት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ይህንም ፕሮግራም ከሚከታተሉት ውስጥ አብዛኞቹ ማለት በሚቻል ሁኔታ ሰብስክራይብ ሳያደርጉ አሊያም ደግሞ ሰብስክራይብ አድርገው የደወል ምልክቷን ሳይጫኑ ነው ይህንን ፕሮግራም የሚከታተሉት። አሁን ወደ 25000 ወደ 30000 እየተጠጋን እንገኛለን። ብዙ ቤተሰቦችን እንድናፈራ 50 100 እያልን እንድንቀጥል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች የእግር ኳስ ተከታታዮች እንዲያደርሰው ፕሮግራሙን ስትጀምሩ ላይክ በማድረግ ጀምሩ። ለእናንተ የ2 ሰከንድ ስራ ነው ላይክ አድርጋችሁ ፕሮግራሙን መጀመር። ለእኛ ደግሞ ፕሮግራሙን የበለጠ ተደራሽ እንዲሆን ስለሚያግዘን ላይክ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ልክ እንደ አርሰናል ውጤታማነት ሁሉ ጋብሪኤል ማጋሌሽም ውጤታማ ሆኖ እየቀጠለ ይገኛል። ተጫዋቹ ከብሔራዊ ቡድኑ ጋር አብሮ ረጅም ርቀትን ተጉዞ ጨዋታን አከናውኗል። 5500 ማይል ርቀቶችን ተጉዞ ከደቡብ ኮሪያ ጋር በተደረገው ጨዋታ ላይ ለ90 ደቂቃዎች ያክል ሜዳ ላይ ተጫውቷል በኢንተርናሽናል ብሬኩ። ከዛ ደግሞ 750 ማይል ርቀቶችን ተጉዞ ከጃፓን ብሔራዊ ቡድን ጋር የተደረገው ጨዋታ ላይም የስብስቡ አካል ነበር። ምንም እንኳን ከዛ ብሔራዊ ቡድን ጋር አብሮ በቋሚ 11 ውስጥ ገብቶ ሲጫወት ባንመለከተውም ከዛ ደግሞ እንደገና ሌሎች ርቀቶችን ተጉዞ በአርሰናል የፕሪሚየር ሊጉ ጨዋታ ላይ በቋሚነት ሲጀምር የተመለከተ ነውና ለሙሉ ደቂቃዎች ያክል ሜዳ ላይ ፐርፎርም ያደረገ ተጫዋች ነው። ዘንድሮ የአርሰናል መከላከል ከመቼውም ጊዜ በላይ አጥር ሆኖ ተመልክተናል። የአርሰናል መከላከል በየትኛው መንገድ እንኳን ለማለፍ እንደሚቻል በጣም መገመት አስቸጋሪ እስከሚሆን ድረስ ለተጋጣሚ ቡድኖች ጭንቅና አበሳ ሆኗል። ከኢንተርናሽናል ብሬክ በፊት በተደረገው የዌስትሃም ዩናይትድ ጨዋታ ላይ አርሰናል አንድ እንኳን ኢላማውን የጠበቀ ሙከራ ሳይደረግበት ነው የወጣው። ኦኬ የዌስትሃም ሌቭል ዝቅተኛ ነው። ዌስትሃም ዩናይትድ በደረጃ ሰንጠረዡም ከግርጌ ከሚገኙ ቡድኖች መካከል አንዱ ነው። ከዛ ባለፈ ግን ዌስትሃም ጥሩ ጊዜን እያሳለፈ አይደለም የሚሉ ነገሮች ሊነሱ ይችላሉ። አሁንም በፉልሃም ጨዋታ ላይ ፉልሃም ደግሞ ከዌስትሃም ከፍ ያለ ቡድን ነው። ቢያንስ ሚድል በደረጃ ሰንጠረዡ ግማሽ ላይ የሚገኝ አይነት ክለብ ነው። በፉልሃሙም ጨዋታ ላይ ራሱ ነገር ተደገመ። ፉልሃሞች ሙከራ ሲያደርጉ ነበር፣ ግን አንድ ኢላማውን የጠበቀ ሙከራ እንኳን ማድረግ አልቻሉ። ይሄ የሚነግረን ነገር ክለቦቹ ማጥቃት አልቻሉም የሚለውን ነገር ሳይሆን አርሰናል የመከላከል አጥሩ በጣም ከፍተኛ ነው የሚለውን ነገር በደንብ በግልጽ የሚነግረን ነው። ተጫዋቹ ያለው ካራክተር እጅግ በጣም የሚያስገርም ነው። በዚህ የፕሪሚየር ሊግ የውድድር ዓመትም ምናልባት አርሰናል ዋንጫ እንዲያሸንፍ ያግዛሉ፣ ይረዳሉ ተብለው ከሚጠበቁ ተጫዋቾች ውስጥ አንዱ ይሄ ተጫዋች ስለመሆኑ ያየን ነው። በቃ ማጋሌሽ ነው። ሪስፖንሱ ይታወቃል። ሜዳ ላይ እስካለ ድረስ ምን ሊያደርግ እንደሚችል፣ ምን ሊሰጥ እንደሚችል። ለምሳሌ ጎሉ ሲቆጠር ጎሏ እንድትቆጠር በደንብ የራሱን አስተዋጽኦ ያበረከተበት የማዘምቶ ከተሻገረ በኋላ በተወሰነ መንገድ ጨርፏታል። ኳሷን ትሮሳርድ ከመንካቱና ከማስቆጠሩ በፊት ሴት ፒስ ላይ የሚመረጠው ተጫዋች እሱ ነው። አሰልጣኙ ሚኬል አርቴታ እንዲሁም ደግሞ ኒኮላይ ኦቨር በቆመ ኳስ ለሚፈልጉት ውጤታማነት የማጋሌሽን ያክል ትልቅ ቦታ የሚሰጠው ተጫዋች የለም። እነ ሳሊባም እነ ቲምበርም እነ ካላፊዮሪም ጥሩ ብቃት ላይ የሚገኙ ተጫዋቾች ቢሆኑም ለሴት ፒስ የተመቹ ተጫዋቾች ቢሆኑም የዚህ ተጫዋች ብቃት ግን እጅግ በጣም የሚያስገርም መሆኑን እያየን ነው። የአርሰናል መከላከል ምን ያክል ውጤታማ ነው የሚለውን ደግሞ ለማንሳት አንድ ቀለል ያለ ቁጥርን ማንሳት በቂ ነው። በዘንድሮ የውድድር ዓመት አርሰናል በ8 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ እንደምታውቁት እንግዲህ አንድ ጊዜ ብቻ ነው የተሸነፈው በሊቨርፑል። በእነዚህ 8 የጨዋታ መርሃ ግብሮች ላይ አርሰናል 15 ጎሎችን ሲያስቆጥር ያውም ሊያንድሮ ትሮሳርድ 10ኛው የተለያየ ግብ አስቆጣሪ ተጫዋች ነው። አርሰናል እንግዲህ ዘንድሮ 10 የተለያዩ የፕሪሚየር ሊግ ጎል አስቆጣሪ ተጫዋቾች አሉት። ኦልሞስት አንድ ቡድን በሉት። 15 ጎሎችን ሲያስቆጥር የተቆጠረበት 3 ጎል ብቻ ነው። ልብ በሉ፣ አርሰናል የተቆጠረበት 3 ጎል ብቻ ነው። እሱንም አንዱ የቆመ ኳስ ነው፣
በኒክ ቮልተማደ የተቆጠረበት፣ ሌላኛውም የቆመ ኳስ ነው በዶሚኒክ ሶቦዝ ላይ የተቆጠረ። በክፍት ጨዋታ ግን የተቆጠረበት አንድ ግብ ብቻ ነው፣ እሱንም በኤርሊንግ ሃላንድ። ምናልባት በቅርብ ጊዜ ከተመለከትናቸው ምርጥ የመከላከል ጥምረቶች መካከል አንዱ ስለመሆኑ ያለ ጥርጥር መናገር ይቻላል። እኔ ማጋናን አይደለም፣ ፕሪሚየር ሊግ ላይ የሁሉንም ክለቦች መከላከል እናያለን አይደለ? አሁን የሊቨርፑልንም እናያለን፣ የቼልሲንም እናያለን፣ የማንቸስተር ዩናይትድንም የቶተናምንም እናያለን። የአርሰናል ግን ኢን ማይልስ በከፍተኛ ርቀት የተቀመጠ ነው። ኢቨን እነዚህ አራቱ ተጫዋቾች እንኳን ባይኖሩ፣ ካላፊዮሪ ባይኖር፣ ቲምበር ባይኖር፣ ማጋሌሽ፣ ሳሊባ እንኳን ባይኖሩ፣ ሌላ ደግሞ ምርጥ አራት ተከላካዮች ደግሞ እዚህ ቦታ ላይ ገብቶ መጫወት ይችላሉ። ስኬሊ መጫወት ይችላል፣ ቤን ዋይት መጫወት ይችላል፣ ሂንካፔ መጫወት ይችላል። ተመልከቱ እንግዲህ የአርሰናል መከላከል ምን ያክል ሶሊድ እንደሆነ። አርቴታ በመድፍ አጥር ነው መከላከሉን ድብን አድርጎ ያጠረው። ይሄንን ዴንጀር አጥር ማለፍ ከባድ ነው። ሲጀመር አራቱን ተከላካዮች ከማለፍ በፊት ወርክሬታቸው በጣም ከፍተኛ የሆኑትን እነ ራይስን እነ ዙብሜንዲን ማለፍ አለበት የተጋጣሚ ቡድን። እነዚህን ተጫዋቾች አለፍኩ ብሎ ደግሞ ሲመጣ ሌላ ደግሞ አራት የመከላከል ግንብ አለ። የነ ቲምበር፣ የነ ማጋሌሽ፣ የነ ሳሊባ፣ የነ ካላፊዮሪ። ይህንን አጥር ደግሞ አለፍኩ ሲል ሌላ ደግሞ ግንብ የሆነ ደግሞ ግብ ጠባቂ አለ፣ ዳቪድ ራያ። በባለፈው ዓመት የወርቅ ጓንት የተሸለመ ግብ ጠባቂ ነው። ዘንድሮም እንደምታዩት እንግዲህ ከ8 ጨዋታ 5 ላይ ክሊንሺት ይዞ ወጥቷል። ስለዚህ ግስጋሴውን እየቀጠለ ነው ማለት ነው እና ማጋሌሽ ሜንታሊቲው በጣም አስገራሚ ነው። አርቴታ የሚያደንቀው በሜዳ ላይ ፐርፎርማንሱ የተዋጣለት የሚባል ተከላካይ ነው። አርሰናል ኢንቪዚብል ሆኖ ዋንጫ ካነሳበት ዓመት በኋላ ቼልሲ በአሰልጣኝ ጆዜ ሞሪኖ አማካኝነት የእንግሊዝ ፕሪሚየር ሊግ ዋንጫን ሲያሸንፍ 15 ግብ ብቻ ነበር የተቆጠረበት። 15 ግብ ተመልከቱ እንግዲህ። ይሄ ማለት በአንድ ጨዋታ እንኳን አንድ ጎል አይቆጠርበትም እንደማለት ነው። የቼልሲ መከላከል መስመር ምን ያክል ጠንካራ እንደነበረም ጭምር ተመልክተናል። እና ተጋጣሚዎች ጎል ለማስቆጠር ቢያንስ ቼልሲ ላይ 2 ወይም 3 ጨዋታ ይፈልጋሉ ማለት ነው። ጎል እንደማይቆጠርበት በደንብ የሚያሳይ ነው። በቼልሲ ደግሞ የተመለከትነው ምርጥ የመከላከል የመሀል ተከላካይነት ጥምረት በጆን ቴሪ እና እንዲሁ ደግሞ በሪካርዶ ካርቫሎ በኩል የነበረው ጥምረት ነው። ለአመታት እነዚህ ተጫዋቾች ተጣምረው እጅግ በጣም አስገራሚ ጊዜን ማሳለፍ ችለዋል። የመከላከል መስመሩ በሁለቱ ተጫዋቾች ጥምረት በኩል የተገነባ ነበር እና ለአመታት ይህንን አይነት ድንቅ ጊዜን ሜዳ ላይ ሲያሳልፉ ሁለቱን ተጫዋቾች አይተናል፣ ተመልክተናል። በዩናይትድ ሌሎች የመሀል ተከላካይ ተጣማሪዎች ነበሩ። ፈርዲናንድ እና ኒማንያ ቪዲች ሁለቱም ለአመታት በመከላከሉ ረገድ የተዋጣላቸው ተጫዋቾች ነበሩ። አሁን በአርሰናል ደግሞ ሌላኛውን ምርጥ የመከላከል ኤራን እየተመለከትን እንገኛለን በሳሊባና በማጋሌሽ በኩል። ሳሊባም ያለ ማጋሌሽ ሞስኩዌራ አጠገቡ ቢጫወት ጥሩ ፐርፎርም ማድረግ ይችላል። ማጋሌሽም ያለ ሳሊባ ሞስኩዌራም ቢገባ ሌላም የተከላካይ መስመር ተጫዋች ቢገባ ጥሩ መጫወት የሚችል ተጫዋች ነው። አሰልጣኝ ሚኬል አርቴታ ከነዚህ ጉዳዮች ጋር አያይዞ አንድ ነጥብ ሲያነሳ ነበር። በቃ የምወደው የምፈልገው ነገር ይሄንን ነው። ምክንያቱም በመጀመሪያዎቹ ደቂቃዎች ላይ እንዲህ አይነት በራስ መተማመን ማሳየት፣ ከዛ ደግሞ በዛው መንገድ መቀጠል። ጋቢ አላሰልጣኙ ሲናገር 2 ከባባድ ሞመንቶች ነበሩት፣ ነገር ግን ደግሞ የተጫዋቹ ስታንዳርድ ትልቅ እንደሆነ አውቃለሁ። ተጫዋቹ እንዴት ሪያክት እንደሚያደርግ ሜዳ ላይ መመልከት ይቻላል። ተጫዋቹ ማቹርድ ነው፣ የበሰለ ነው። ማይንድ ሴቱ እጅግ በጣም የሚያስገርም ነው እና ተጫዋቹን በእርግጠኝነት የምንጠቀመው እንዲህ አይነት አርአያነት ስላለው ነው ብሎ ሲናገር ነበር። በአርሰናል በዘንድሮ የውድድር ዓመት ብዙ ጨዋታዎችን ከተጫወቱ ተጫዋቾች መካከል ቀዳሚው ማጋሌሽ በእያንዳንዱ የእንግሊዝ ፕሪሚየር ሊግ እንዲሁም የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ተሰልፏል። ኢቭን በካራቦ ካፕም ከፖርትቬል ጋር በተደረገው ጨዋታ ላይ ሜዳ ላይ ገብቶ ሲጫወት ተመልክተናል። ለአርሰናል ምን ያክል ቁልፍ ተጫዋች መሆኑን በዚህ መረዳት ይቻላል። አሁን ያሉት የአርሰናል የተከላካይ መስመር ተጫዋቾች፣ የአማካይ መስመር ተጫዋቾች፣ ኢቭን ግብ ጠባቂው ፕራይማቸው ላይ ነው የሚገኙት። በቃ የብቃታቸው ሌቭል የብቃታቸው ጣሪያ ላይ ነው የሚገኙት። አርሰናል በ2022-23 ዋንጫ ሳያነሳ ሲቀር በቃ ዘንድሮማ ዋንጫ ካላነሳ መቼ ሊያነሳ ነው ሲባል ነበር። 2023-24 ላይ እንደዚሁ አይነት ነገር ሲነሳ ተመለከተን። አምናም ሊቨርፑል ሲያነሳ በተመሳሳይ ግን አርሰናል በፊት ከነበረው በጣም እየተሻሻለ እንደሆነ በደንብ እያየን እንገኛለን። እኔ
ፕሪሚየር ሊግ ላይ ብዙ ጨዋታዎችን ያለው በተለይ የትልልቆቹ ቡድኖች ጨዋታዎች አያመልጡኝም። የነ ዩናይትድ፣ የነ ሊቨርፑል፣ የነ ቼልሲ፣ የነ አርሰናል፣ የነ ሲቲን ጨዋታ አያለው በጣም በሻልኩት መጠንና አርሰናል ምን ያክል በግልጽ እንደተሻሻለ ለማየት 2022-23 ላይ የነበረውን አርሰናል መመልከት በቂ ነው። የዛን ጊዜ አርሰናል ጥሩ ነበር፣ ማጥቃቱ ላይ ጥሩ ነበር፣ ግን መከላከሉ ላይ የሆነ ጥያቄ የሚነሳበት ነበር። ለምሳሌ ሳሊባ ቢጎዳ ወይ ሆልዲንግ ነው የሚገባው ወይ የሆነ ተጫዋች ሜዳ ላይ ሲገባ እንመለከታለን። ከዛ ግን 2023-24 ላይ ጠብሰቅ ብሎ ደግሞ መጣ አርሰናል፣ የበለጠ ጠንከር ብሎ መጣ። 24-25 ላይ ጭራሽ በቃ አርሰናል በመከላከሉ ጠንከር ብሎ መጣ። ለዛ ነው አቻዎቹ በጣም የበዙት። አርሰናል በቁጥር የተሸነፈው 3 ወይ 4 ጨዋታዎች ቢሆኑ ግን አርሰናል ደግሞ ያሸነፋቸው ጨዋታዎች ላይ አቻ የሚወጣባቸው ጨዋታዎች ላይ የመከላከል ጥንካሬውን በደንብ አይተናል፣ በደንብ ተመልክተናል። ዘንድሮ ደግሞ ከአምናው በባሰ ሌሎች ተጫዋቾች ተጨምረውበት መከላከሉ በጣም ጠንካራ ሆኖ ተመልክተናል። በአርሰናል ቤት ቅድም ተጫዋቾች ፕራይማቸው ላይ ናቸው ያልኩ ነበር። ዳቪድ ራያ ለምሳሌ እድሜው 30 ነው። በቃ ፕራይሙ ላይ ነው። ለግብ ጠባቂ በተለይ 30 ዓመት ፕራይሙ ነው። ቡልዶዘሩ ብለው የሚጠሩት ሪካርዶ ካላፊዮሪ እድሜው 23 ነው። የፉልሃምን ተከላካዮች ሲያስጨንቅ ነበር ያመሸው ቅዳሜ ዕለት። ማጋሌሽ እድሜው 27 ነው። በሀገሩ ብሔራዊ ቡድንም ተመራጭ ስለመሆኑ አያጠራጥረን። ዊሊያም ሳሊባ 24 ዓመቱ ነው። ጁሊየን ቲምበር ይሄ ኔዘርላንድ ኮከብ ፕሮግራም መስራታችን አይቀርም ከዚህ በኋላ ፈጣሪ ቢፈቅድ 24 ዓመቱ ላይ የሚገኝ ተጫዋቹ። ከዛ ማርቲን ዙቢሜንዲን ስንመለከት 26 ዓመቱ ላይ ነው። ኤበሬቺ ኤዜ የአርሰናሉ ተጽዕኖ ፈጣሪ ተጫዋች 27 ዓመቱ ላይ ይገኛል። ዴክላን ራይስ ደግሞ 26 ዓመቱ ላይ ይገኛል። ስለዚህ ይሁት ፕራይማቸውን 26፣ 24፣ 23 እንደዚህ ነው እድሜያቸው ራሱ እና ፒካቸው ላይ የሚገኙ ተጫዋቾች ስለሆኑ በጣም አስገራሚ ጊዜን ደግሞ አርሰናል እንዲያሳልፍ እያደረጉ ይገኛሉ ማለት ነው። ስለዚህ አሁን የአርሰናል መከላከል በጣም ጠንካራ ስለሆነ በጣም አስገራሚም ስለሆነ በዚህኛው ሲዝን ላይ አርሰናል የሆነ ሲልቨር ዌር ማሸነፍ ካለበት በእነዚህ ተጫዋቾች አማካኝነት እንደሚሆን ያለ ጥርጥር መናገር ይቻላል። አርሰናል በባለፈው ዓመት ተመሳሳዩን ጨዋታ አከናውኖ ከዚህኛው ነጥብ ያነሰ ነበር የነበረው። 7 ጨዋታዎች በ7 ነጥቦች ያንስ ነበር። አሁን ግን የበለጠ ደግሞ ነጥቡን ከፍ አድርጓል። በፕሪሚየር ሊጉ የደረጃ ሰንጠረዥ ከአናት ተቀምጦ እየመራ ነው የሚገኘው። ፕሪሚየር ሊጉን መምራት ብቻም ሳይሆን ከዚህ በኋላም ምናልባት በዚሁ ወጥነት የሚቀጥል ከሆነ አርሰናል ጥሩ ሲዝንን አሳልፎ የሆነ ሲልቨር ዌር ሲያሸንፍ ልንመለከት እንችላለን። ፕሪሚየር ሊግ ወር ቻምፒየንስ ሊግ አሁን በ3 ነጥብ ልዩነት እየመራ ነው። ገና ነው። ስለ ዋንጫ ማን ዋንጫ ሊያነሳ ይችላል፣ ማን ለቶፕ 4 ሊፎካከር ይችላል፣ ማን ለዋንጫ ሊፎካከር ይችላል የሚለውን ለማውራት በጣም ጊዜው ገና ነው። ኤርሊ ነው ገና። ተጨማሪ ጨዋታዎችን ማየት ይኖርብናል። ግን አርሰናል ያለምንም ጥርጥር ዘንድሮም የዋንጫ ኮንቴንደር ስለመሆኑ እነዚህ ጨዋታዎች በቂ ማሳያ ናቸው። አርሰናል ዘንድሮም ለዋንጫ እንደሚፎካከር ዋንጫ ለማንሳት ከፍተኛ ግምት እንደሚሰጠው እነዚህ ጨዋታዎች ላይ የተመለከትን እንገኛለን። አርቴታ ለተከላካይ መስመር ተጫዋቾች አርሰናልን ከረገጠበት ጊዜ ጀምሮ ከ250 ሚሊዮን ፓውንድ በላይ ኢንቨስት አድርጓል። ምን ያክል ለመከላከሉ ከፍተኛ ትኩረት እንደሚሰጥ ማሳያ ነው። በዚህ አሁንም ነገም የጥር ተጫዋቾች ዝውውር መስኮት ወይ ክረምት ላይ ሌሎች ተጫዋቾችን ሲያመጣ ልናየው እንችላለን። የሚገርም አይሆንም እነዚህን ተጫዋቾች ቢያስፈር። ምክንያቱም የሰር አሌክስ ፈርጉሰንን አንድ ፌመስ አባባል አለች። የእሳቸውን ፈለግ እየተከተለ ያለ ይመስላል። እሳቸው ምን ይላሉ? ጥሩ አጥቂዎች ጨዋታዎችን ያሸንፉልሃል፣ ጥሩ ተከላካዮች ደግሞ ዋንጫዎችን ያሸንፉልሃል ሲሉ ነበር የተናገሩትና መከላከል ጥሩ እስከሆነ ድረስ ቡድኖች ውጤት ማምጣታቸው የሚቀር አይደለም። ይሄ ፕሩፍ የተረጋገጠ ነገር ነው። አርቴታም ለዛ ነው በጣም በተቻለው መጠን እንዲህ አይነት ጥረት እያደረገ ያለው እና እንደውም አንድ የውድድር ዓመት ላይ አርሰናል የገባበት 28 ኦር 29 ጎል ነበር እና መከላከሉ በጣም ታፍ እንደሆነ የትኛውም ቡድን አርሰናልን ሲገጥም ኢቨን ትልልቅ የምትሏቸው ቡድኖች እንኳን ሳይቀሩ አርሰናልን ቢገጥሙ ጎል ለማስቆጠር በጣም ይቸገራሉ። አርሰናል ከሊቨርፑል ዘንድሮ ተጫውቷል፣ የተቆጠረበት አንድ ጎል ነው። አርሰናል ከሲቲ ተጫውቷል፣ የተቆጠረበት አንድ ጎል ነው። ከዩናይትድ ተጫውቷል፣ ጭራሽ ጎል አልተቆጠረበትም። አሁን ደግሞ ነገ በቻምፒየንስ ሊግ ከአትሌቲኮ ደ ማድሪድ ጋር ሲጫወት እናየዋለን እና አርሰናል በምን አይነት ብቃት እየሄደ እንዳለ እየተመለከትን እንገኛለን። እንደ ሳሊባ እንደ ማጋሌሽ ያሉ ተጫዋቾች ደግሞ የሆነ ዋንጫ ሲልቨር ዌር ማግኘት ይፈልጋሉ። በስማቸው የሚጠራበት ስማቸው የሚደነቅበት ዋንጫ ማሸነፍ ይፈልጋሉ። ለዛ ደግሞ ጥምረቱ በቂ ነው ተብሎ ይታመናል። ማጋሌሽ ግን ለአርሰናል ምናልባት ብዙ ያልተነገረለት እንደሰራው ስራ
ያልተነገረለት በጣም አስገራሚ ተጫዋች መሆኑን እየተመለከትን እንገኛለን። እስቲ እናንተም ስለ ሳሊባ እና ስለ ማጋሌሽ በተለይ ስለ ማጋሌሽ ሀሳቦቻችሁን ልታጋሩን ትችላላችሁ። አርሰናል ጎል ሲያስፈልገው ጎል የሚያስቆጥር አርሰናል ሲከላከል አሁን ባለፈው አርሰናል አንድ ጎል አስቆጥሮ ነበር። በቃ ግን መከላከሉ አስተማማኝ ነበር። ፉላሞች እና እነ ኢዎቢ ሌሎች ተጫዋቾችም ሰብረው ሊገቡት እንኳን አልቻሉም። እና እስቲ እንዴት ተመለከታችሁት የማጋሌሽን የዘንድሮ የውድድር ዓመት አጀማመር የሚለውን ነገር ልታነሱልን ትችላላችሁ። ዘንድሮ ምናልባትም በአርሰናል ቤት በጣም ጥሩ ጊዜን ያሳልፋሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ስለመሆኑ ማጋሌሽን እየተመለከትን እንገኛለን። በቀጣይ ዋንጫ ማንሳት ብቻ ነው። ጥሩ ጥምረታቸውን አሳይተዋል። አስገራሚ ጊዜን እያሳለፉ ነው። አሁን ከዚህ በኋላ የሚቀራቸው ውጤት ማምጣት ብቻ ነው። ያንን ሲልቨር ዌር ለማምጣት ደግሞ እነዚህ ተጫዋቾች ምን አይነት ፐርፎርማንስን በቀጣዮቹ ጨዋታ ላይ ያሳያሉ። ምክንያቱም ያው የኮንሲስተንሲ ጉዳይ ስለሆነ እግር ኳስ በዚህ ኮንሲስተንሲ ደግሞ ቀጥለው ምን አይነት ውጤታማነት ያመጣሉ የሚለውን በቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።